ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ ባህር ማዶም ታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው ለቻናላችን ድጋፍ ያደረጉ ውድ አድማጮቻችን ከልብ እናመሰግናለን። ጥበቡ በተከታታይ ለምታደርግልን ድጋፍ ልባዊ ምስጋና እያቀረብን እንዲሁም ጥቁር ሰው በሚል ዩዘርኔም የሚጠቀም አድማጫችን 22 ዓመት አርሴናልን በድጋፍ እየደገፈ እንደቆየና ከ22 ዓመት በኋላ ይሄ አድማጫችን በስተመጨረሻም ህልሙ እውን እንደሆነ ገልጾ ለቻናላችን ድጋፍ አድርጓል። ከልብ በቻናላችን በተከታታዮቻችን ስም እናመሰግናለን። የመጀመሪያ ክፍል በአርቴታ ትረስ ዘ ፕሮሰስ ቅኝት ረጅሙን መንገድ አጠር አድርገን ወደ እናንተ ተደራሽ አደረግን። ሁለተኛው ፕሮግራም የዚህ ፕሮሰስ መጨረሻ ድል ሆኗል፣ ስኬት ሆኗል፣ በር መክፈቻ ነው የመጀመሪያ እንጂ ካሁን በኋላ አርሴናል በፕሪሚየር ሊጉ በዘላቂነት ዶሚኔት ሊያደርግ ከፍ ሊል እንደሚችል የሌሎች ክለቦች ፕሮሰስ ውስጥ መግባት፣ ጥገናዊ ለውጦች፣ ስቴጆቹ ገና እንደ አርሴናል አልፊ ሊሆኑ እንደሚችሉ በርካታ ምልክቶችን የእያንዳንዱን በቅርብ ዓመት ዶሚኔት ያደረጉ ረጅም ዓመት የቆዩ እያንዳንዱን ክለብ አንስተን ተወያየን። የአርሴናል በዘላቂነት ይሄ ስኬት ሊቆይ እንደሚችልና አሸናፊ የሆነ ቡድን ነው እንጂ አርቴታ የገነባው የዋንጫ ቡድን አይደለም። የዋንጫ ቡድን ፕሮሰስ አይፈልግም። የአጭር ጊዜ ግንባታ ወዲያው በአጭር ጊዜ የሚፈርስ ቅኝቱ ታርጌቱ በየውድድር ዓመቱ ለሁለት ወይም ለአንድ ዓመት ዋንጫን ታርጌት ያደረገ ከዛም በኋላ ወደዛ ከፍታ ለመምጣት ዳግም የሚቸገርበት አይነት ግንባታ ማለት ነው። ግን የሚካኤል አርቴታ አርሴናል በፕሮሰስ ውስጥ ለ6 ዓመት ሲቆይ የሚያሸንፍ አሸናፊ መሰረት ያለው ቡድን ነው የገነባው እና የአሸናፊነት የመጀመሪያ በሩን እንግዲህ የፕሪሚየር ሊግም ዋንጫ ግዙፉን ስኬት በማምጣት ብሎ አርቴታ ጀምሯል። ስኬቱን ያዝልቅለት ነው የምንለው። ሁለተኛ ክፍል ግን ትኩረት የሚያደርገው ለዚህ ስኬት በዘንድሮ የውድድር ዓመት አርሴናልን ያበቁትን ቱሎችን ታክቲካሊ ሲተገብር የነበረውን ጉዳይ አስፍተን እንመለከታለን። አንዳንዴ በጊዜያዊ ጉዳይ ላይ ስንወያይ ወቅቱን የጠበቀ ስለሚሆን የምናነሳቸው ነጥቦች ከታክቲክ ጋር ተያይዘው ዕለታዊ በወቅቱ የተፈጠረ እንዲህ አይነት አሬንጅመንት እንዲህ አይነት ጉዳይ ያለን ጥልቅ የሆኑ ታክቲካዊ ጉዳዮችን አስፍተን እንመለከታለን። አንዳንዴ ግን ክለቦች ለስኬት ሲበቁ የማይነገሩ የማናስተውላቸው ነገር ግን በክርክር መሃል ለምሳሌ ተጋጣሚ ተፎካካሪ ክለቦች ደጋፊዎች ሲያነሱ እዛ ጋር ምላሽ ለመስጠት በጊዜው ይሄ ስኬት ስላልመጣ ምላሽ ልናጣ እንችላለን። ነገር ግን ምላሾች እንዴት ሊገኙ እንደሚችሉና የአንድ ቡድን ግንባታ በዘላቂነት ሲታሰብ እንዴት እያንዳንዱን ጉዳይ መርምሮና ፈትሾ አጉልቶ እንደሚያወጣ አሁን ታክቲካዊ ንድፈ ሀሳቦችን እስቲ ለያይተን እናነሳለን። የመጀመሪያው ጉዳይ የሚካኤል አርቴታ ፓወር በዘንድሮ የውድድር ዓመት ሴት ኦን ፕሌይን ወይም ሴት ፒስ ነው። ለምንድነው ሴት ፒስን አርቴታ አዘውትሮ በዘንድሮ የውድድር ዓመት ተጠቅሞ ትላልቅ ነጥቦችን ለመሰብሰብ ዋነኛ የጨዋታ ቅኝት ያደረገው? ለምሳሌ አርሴናል በዘንድሮ የውድድር ዓመት 68 ካስቆጠራቸው ግቦች ውስጥ 28ቱ ከዴድ ቦል የተቆጠሩ ናቸው። ከቆሙ ኳሶች በተነሱ የጨዋታ እንቅስቃሴ ወይም ባልተቋረጠ የቆመ ኳስ ሙቭመንት ውስጥ ያለ ግብ የማስቆጠር አንዱ እንቅስቃሴ ማለት ነው። በፕሪሚየር ሊግ ባለፉት ዓመታት በተገነቡ አስተሳሰቦች ፕሪሚየር ሊጉ በአጠቃላይ
ትኩረቱ የነበረውና የተቆጠሩ የግቦችን አይነት ብትመለከቱ አብዛኛው ግቦች የተቆጠረው ክፍት ከሆነ እንቅስቃሴ የኦፖዚሽን ቦክስን በማጥቃት ነው። የተጋጣሚን የመጫወቻ ክልል እና ለማጥቃት የሚመርጡበት የጨዋታ ስትራቴጂ ደግሞ በፕሪሚየር ሊጉ ያሉ አስደናቂ ዊንገሮችን ታርጌት በማድረግ ሊቨርፑል የነበሩት ዊንገር ተመልከቱ። ከዲያዝ፣ ከሳላ፣ ከማኔ እነዚህን ተጫዋቾች በማንቸስተር ሲቲ ቤት ከነ ሊሮይ ሳኔ፣ ሪያድ ማሬዝ፣ ስተርሊንግ፣ ግሪሊሽ አሁን እነ ጀርሚ ዶኩና አንቷን ሴሜኒዮን ተመልከቱ። ዊንገሮችን በጥራት የሚጠቀሙ ክለቦች ከቆመ ኳስ ይልቅ የኦፖዚሽን ሀፍን ለማስከፈት የዊንገሮችን ፍጥነት፣ ጉልበት፣ አጨራረስ፣ የክሬቲቭ አማካዮችን ፔኔትሬሽን። ስለዚህ ታርጌቱ ሁሉ ምንድን ነው? ይሄ ፕሮሰስ ላይ ክፍት የሆነ እንቅስቃሴ። ስለዚህ እነዚህ ቅኝቶች ባልዳበሩ የተጋጣሚ ድክመቶች ላይ ትኩረት በማድረግ የአርቴታ ቡድን የሴት ኦን ፕሌይንግ ኳስ አብዝቶ በመጠቀም አንዳንዴ ተጋጣሚ ኤክስፕሎር ለማድረግ ችግሩን ገና ለመቃኘት ጊዜና መብቴዎችን ሳያበጅ አርቴታ የማሸነፊያ መንገድ አድርጎ ጌም ኦፍ ስቴት መጀመሪያ ላይ ከባዱ ስቴጅ ላይ አስፈላጊ ነጥቦችን በሊጉ መሰብሰብ ችሏል እና በዘንድሮ የውድድር ዓመት 18 የኮርና ኳሶችን በማስቆጠር በሊጉ ብቸኛ ክለብ ሆኗል። ከኦልዳም ዩናይትድ ከ1992-93 ከዛም በኋላ በዘንድሮ የውድድር ዓመት ቶትናም ራሱ 17 ኳሶችን ከኮርና ማስቆጠር ችሏል እና የዚህ የኮርና ኳስ ግብ ደግሞ ተጋጣሚ ታርጌት አድርጎ ተደራጅቶ አርሴናልን እንዳያስቆም ታክቲካሊ ለምሳሌ ዩሬን ቲምበር ከአርሴናል ከኮርና ኳስ በተነሳ ኳስ በርካታ ግቦችን ያስቆጠረ ተጫዋች ነው እንደምታውቁት በ2025-26 ግን የቲምበር 3 ግብ ሲቆጠር 3ቱንም ኳስ አሲስት ያደረገው ደክላን ራይስ ነው። ተመልከቱ፣ ይሄ ቅኝት ነው። በቀጣዩ ደግሞ ለአርሴናል በግብ ላይ ቀጥተኛ ተሳትፎ በማድረግ የዴድቦል ኳሶችን በመጠቀም አሲስትን በማድረግ የሴት ፒስ ኳሶችን በማስቆጠር በፕሪሚየር ሊጉ ብቻ ጋብሪኤል 2 ግብ 3 አሲስት አድርጓል። ዙቢመንዲ 2 ግብ በቀጥታ ማስቆጠር ችሏል። ሜሪኖ 2 ግብ 2 ደግሞ ኦንጎል ከሴት ፒስ። በተጨማሪም ቪክተር ዮከሬስ፣ ሳሊባ፣ ኢዜ፣ ካላፊዮሪ፣ ትሮሳርድ፣ ማድዌኬ እና ሃቨርት እነዚህ ሁሉ ተጫዋቾች 18ቱን ግብ ያስቆጠሩ ናቸው። ስለዚህ ተጋጣሚ ታርጌት ማን የለው አርሴናል ቤት ማንን በሴት ፒስ ማርክ ላድርግ ለተጋጣሚም ግልጽ አይደለም። ስለዚህ ምንድነው ጌም ኦፍ ስቴት ነው። ጌም ኦፍ ስቴት ደግሞ የማሸነፊያው መንገድ ለተጋጣሚ ግልጽ ካልሆነ የዚህ ቡድን ሴክሬት ዊፐን ይሆንና ለሳምንታት ለወራት አንድ ቡድን የዛም ቡድን ቅኝት አጥንቶ ተዘጋጅቶ እንዳይመጣ የተለያዩ አማራጮችን ከዴድቦልም ከሴት ፒስም ሲያስቆጥር የተጋጣሚንም አደረጃጀት በማይመች መልኩ በማድረግ ይሄ በጣም አስደናቂ የጨዋታ ፕላን ነው። በተጨማሪም ራይስ 3 አሲስት፣ ጋብሪኤል 3 አሲስት ሲያደርግ ሳካ፣ ማድዌኬ፣ ኦዲጋርድ፣ ካሊፊዮሪ እና ሃቨርት ተጨማሪ አንዳንድ አሲስቶችን ከዚህ ከዴድቦል ወይም ከሴት ፒስ የተገኙ አስደናቂ የአርሴናል የማሸነፊያ ታክቲካል ስትራቴጂክ መንገድ ነበር። ሁለተኛው ጉዳይ የምንመለከተው የበለጠ ሶሊድ እና ኮምፓክት የሆነው የተከላካይ ክፍል አቅም ነው። ለምሳሌ በሁሉም ውድድሮች የአርቴታ አርሴናል በአጠቃላይ 32 ክሊንሺቶችን ሲጠብቅ በኢሮፒያን ቶፕ 6 ክለቦች በ6 ይበልጣል። ክሊንሺት የጠበቀበትን ተከታዩ ቡድን 26 ክሊንሺት ነበር መጠበቅ የቻለው፣ አርሴናል 32። ይሄ በጣም ከፍተኛ ቁጥር ነው። 32 ክሊንሺት ማለት አንድ ተጋጣሚ ጋር የሚካኤል አርቴታ አርሴናል 32 ጊዜ ከተለያዩ ተጋጣሚዎች ጋር ሲገናኝ የነበረው የታክቲክ ስትራቴጂ ጥንካሬ ኮንሲስታንሲ ነበረው ማለት ነው። እንግዲህ ደርሶ መልስ ጨዋታዎችን ክሊንሺት ያስመዘገበውን ብንወስድ ያ ቡድን ከመጀመሪያው ዙር ጨዋታ ሁለተኛው ዙር ጨዋታ ላይ የአርቴታን ቡድን እንደገና ብሬክ ማድረግ አልቻለም ማለት ነው። ስለዚህ እንደ አዲስ ኦፖዚሽን አድርገን ነው የምንወስደው። ይሄ የአንድ ቡድን ሜንታሊቲውም ጠንካራ ሲሆን በዘላቂነት ኮንሲስታንሲ ሲያሳይ ከሚያሳያቸው አመርቂ ባህሪያት ወይም የቡድኑ ጥንካሬዎች መካከል አንዱ ይሄ 26 ግቦች ተቆጥረዋል አርሴናል ላይ።
ለ26 ግብ ግን የሚካኤል አርቴታ አርሴናል ማለት የከፈተው ኤክስፔክትድ ግብ ወይም ከተጋጣሚ እሱ ላይ ክሬት የተደረገበት ኤክስፔክትድ ጎል 27.32 ነው። አንደር ፔርፎርም አስደናቂ ቁጥር ነው። ማንቸስተር ሲቲ 33 ግብ ነው የተቆጠረበት፣ ግን ኤክስፔክትድ ጎሉ 42.44 ነው። ስለዚህ ዲፌንሲቭ ኮንትሪቢዩሽኑን ምን ያክል ጠንካራ እንደሆነ የምንመለከተው በማንቸስተር ሲቲ እና በአርሴናል መካከል ያለው ልዩነት ይሄ ኤክስፔክትድ ግብ አንዱ ማረጋገጫ ነው። በተጨማሪ አርሴናል በውድድር ውስጥ የተሞከረበት ኢላማውን የጠበቀው ሙከራ 87 ሲሆን ማንቸስተር ሲቲ 122 ሙከራዎችን ነበር ያስተናገደው። ምን ያክል ጋፕ እንዳለው ተመልከቱ። ይሄ በዲፌንሲቭ ስትራክቸር ላይ የመቆየት ከፍተኛ ጥንካሬ ነው። ይሄ ጥንካሬ ደግሞ ዴቪድ ራያ በዘንድሮ የውድድር ዓመት 19 ክሊንሺቶችን በፕሪሚየር ሊግ እንዲጠብቅና የአርሴናል የምንጊዜውም ከፍተኛ ክሊንሺት የተያዘው በዴቪድ ሲማን 19 ጊዜ ነው። ሁለት የውድድር ዓመት 1993-94 እና 1998-99 የውድድር ዓመት ሁለት ጊዜ ነው 19 ክሊንሺት። ግን ሲማን በ38 ጨዋታ ነው። አሁን ራያ የእሁዱን ጨዋታ ግብ ካላስተናገደ ቋሚ ሆኖ አርቴታ ካሰለፈው ይህ ግብ ጠባቂ እንግዲህ የምንጊዜም የአርሴናል በአንድ የውድድር ዓመት ከፍተኛ ክሊንሺት የጠበቀ ብቸኛ ግብ ጠባቂ ይሆናል ማለት ነው። ግን ለዚህ ጠንካራ የክሊንሺት መመዝገብ ዋነኛ ምክንያት ምንድን ነው? አሁን አርሴናል በጨዋታ 0.74 ኤክስፔክትድ ግብ በሊጉ የሚያስተናግድ 20ኛው ክለብ ነው። የመጨረሻ አነስተኛውን ኤክስፔክትድ ግብ አንድ ቡድን አነስተኛ ኤክስፔክትድ ግብ አስተናገደ ማለት በቀጥታ የዛ ቡድን ጥንካሬ የሚለካው በምንድን ነው? ባለው ኮንሲስታንሲ። ይሄ ኮንሲስታንሲ ደግሞ በዘላቂነት እንዲቆይ በሊጉ የነበረው የተከላካይ ክፍል ጥምረት ደግሞ ትልቁ ሚና ይወስዳል። የመጀመሪያው የዊሊያም ሳሊባ እና የጋብርኤል። እነዚህ ሁለት ተከላካዮች በዘንድሮ የውድድር ዓመት 26 ጨዋታዎች ላይ በቋሚነት ተሰልፏል በፕሪሚየር ሊግ። ከ26ቱ አርሴናል 17ቱን አሸንፏል። 17ቱን ሲያሸንፍ በፕሪሚየር ሊጉ 35 ጨዋታ አብሮ በጋራ በመሰለፍ ከዛ በላይ ጨዋታዎችን ድል በማድረግ እና ተቀራራቢ ስኬል ላይ መድረስ የቻሉትን የቫንዳይክ እና የኩናቴን በጋራ መሰለፍ አብረው መጋራት ችለዋል ሪከርዱን። የሚያስገርመው ነገር አርሴናል 26ቱን ጨዋታ በእነዚህ ሁለቱ ተጫዋቾች በጋራ በተሰለፉበት 17ቱን ማሳካቱ ብቻ አይደለም፣ ከ17ቱ 15ቱ የተጠናቀቁት በክሊንሺት ናቸው። ስለዚህ አርሴናል በአማካይ ከ1 ነጥብ በላይ ጨዋታዎችን በክሊንሺት የመውጣት አጋጣሚ ያለው ማለት ነው፣ እነዚህ ተከላካዮች አብሮ በጋራ ሲሰለፉ። ስለዚህ የሚካኤል አርቴታ አርሴናል በዘንድሮ የውድድር ዓመት ካጎለበተው ካጠነከረው ሜንታሊ ቡድኑን ወደ ከፍታ እንደሚያበቃ የተረዳውና በተፈጠረለት ዴብስ አመጣጥኖ ከሳምንት ሳምንት ያውም በተከታታይ ሳምንት በርካታ ጨዋታዎችን እያደረገ በአምስቱ ትላልቅ ሊግ ከፍተኛ ቁጥር ያለውን ጨዋታ ያደረገው ብቸኛ ቡድን አርሴናል ነው። እንደምታውቁት ከ62-63 ጨዋታ እስካሁን ድረስ አድርጓል። ቀጣይ 2 ጨዋታዎች አሉት። ሊጉ ተጠናቋል። የሻምፒየንስ ሊግ ሜይ 30 የሚያደርግ ይሆናል። ይሄ ታዲያ ኮምፓክት መሆን አርሴናልን ይሄን ክሊንሺት እንዲጠብቅ በዚህ ደግሞ በላቀ ደረጃ እንዲቀመጥ ካስቻሉት የጨዋታ ስትራቴጂዎች መካከል ፖሴሽኖችን ማሸነፍ ነው። ተጋጣሚን ከፖሲሽን ውጭ ማድረግ፣ የተጋጣሚን ፖሲሽን ማሸነፍ። በዘንድሮ የውድድር ዓመት በሃይ ሪስክ ፕሬሲንግ የሚጫወተው ብራይተን ብቻ ነው አርሴናልን ፖሴሽን በማሸነፍ የሚበልጠው 185 ብራይተን፣ አርሴናል 177። ከዛ በመቀጠል ማንቸስተር ሲቲ ነው 170 ፖሴሽኖችን በማሸነፍ። ለዚህ ደግሞ ተጫዋቾች ሁሌም ብቁ እንዲሆኑ ይፈለጋል። ዴብዙ እንዲስተካከል ይፈለጋል። ምክንያቱም አንድ ቡድን ኮንሲስታንሲ ለማሳየት በቂ የሆነ ስብስብ ያስፈልገዋል። በቂ የሆነ ኢነርጂም፣ ጉልበትም፣ አካል ብቃትም ያስፈልገዋል። የአርሴናል ተጫዋቾች ምን ያክል ጠንካራና ፊት እንደሆኑ የምትመለከቱት በ37 ጨዋታዎች ውስጥ የአርሴናል
በአጠቃላይ ሜዳ ውስጥ ያሉ ተጫዋቾች አርሴናል በማች ዴይ የተጠቀማቸው ተጫዋቾች ከ37ቱ የፕሪሚየር ሊግ ጨዋታዎች ውስጥ በ35ቱ ተጋጣሚን አውትራን አድርጓል ወይም በሩጫ በልጦታል። በ35 ጨዋታ 2 ጨዋታ ነው የአርሴናል ስብስብ በተጋጣሚ አውትራን መሆን የቻለው። 35 ጨዋታዎችን ምን ያክል ኢምፕሬሲቭ ፊትነስ እና የመሮጥ የኢንቴንሲቲ አቅም ቢኖረው ነው። ቡድኑ 94.6 በመቶ አጠቃላይ በጨዋታ ላይ የሚደረገው የመሮጥም ተጋጣሚን በፍጥነት በጉልበትም የመብለጥ ኢነርጂን በአስተማማኝ ሁኔታ ማጎልበት የቻለውና ይሄ ሃይ ፊትነስ ሌቭልን ከሚያሳዩ ምልክቶች መካከል አንዱና ዋነኛው ነው። ይሄ የአርሴናል አስደናቂ የቡድን ጥንካሬ መካከል የሚታወቅ ነው። እንግዲህ በእንደነዚህ አይነት ሻርፕ የሆኑ እንቅስቃሴዎች ውስጥ የበለጠ ቡድኑ ምን ያክል አመርቂ እንደሆነ የምንመለከትበት ነው። በዘንድሮ የውድድር ዓመት አርሴናል በፕሪሚየር ሊጉ በዘንድሮ የውድድር ዓመት ከነበራቸው ጥንካሬ ወይም በዘንድሮ የውድድር ዓመት ረጅም ርቀት እዚህ ደረጃ እንዲደርስ ካስቻሉት የፊትነስ ደረጃ ብቻ ሳይሆን ሰከንድ ሃፍ እና ፈርስት ሃፍ የሚያስቆጠራቸው ግቦች በተለያየ ሁኔታ ይቀመጣል። አሁን ቡድኑ ምን ያክል በዘንድሮ የውድድር ዓመት ኮንሲስታንሲ እያሳየ ነው። በተለይ አሁን ሁለተኛ ሃፍ ላይ በማስቆጠር ሁለተኛ ዙር ላይ ባስቆጠራቸው ግቦች አሁን 40 ግብ አስቆጥሮ 16 ግብ ተቆጥሮበት 24 የጎል ዲፍረንስ ካለው ማንቸስተር ሲቲ በዘንድሮ የውድድር ዓመት ሁለተኛ ሃፍ ላይ ከፍተኛ ግብ የተቆጠረበት ቡድን ነው። አርሴናል ደግሞ በሁለተኛ 45 አነስተኛ ግብ የተቆጠረበት ነው። ማንቸስተር ሲቲ 23 ግብ ተቆጥሮበታል። 23 ግብ ማንቸስተር ሲቲ ካስቆጠረው ግብና አርሴናል ካስቆጠረው ግብ መካከል ያለው ልዩነት ተመልከቱ። አርሴናል 40 ግብ ሰከንድ ሃፍ አስቆጠረ። ማንቸስተር ሲቲ ሰከንድ ሃፍ የተቆጠሩበት ግቦች ከፍተኛ ናቸው። አርሴናል ሰከንድ ሃፍ የሚቆጠርበት ግብ ያንሳል። ማንቸስተር ሲቲ ላይ ሰከንድ ሃፍ የሚቆጠርበት ግብ ደግሞ በጣም በርካታ ነው። ስለዚህ እነዚህ ጉዳዮች ለአርሴናል ለዘንድሮ የውድድር ዓመት የበለጠ ውጤታማ አመርቂ አስደናቂ ውጤቶች እንዲገኙ በኮንሲስታንሲ ደረጃ እንዲቀመጥ አስችሎታል ማለት ነው። በዘንድሮ የውድድር ዓመት በነገራችን ላይ ሳሊባ፣ ራያ፣ ጋብሪኤል፣ ራይስ እና ዙቢመንዲ አብዛኛውን ደቂቃ በሊጉ የተጫወቱ ወይም በሊጉ በርካታ ደቂቃዎችን ያደረጉ ተጫዋቾች ናቸው። ፊትነሳቸውም አስተማማኝነታቸው ራያ 37ቱንም ጨዋታ ጀምሯል። ራይስ በ35ቱ፣ ዙቢመንዲ በ33ቱ፣ ሳሊባ 30፣ ጋብሪኤል 30 ጨዋታ። ይሄ አሁን ቅድም ፖሴሽን ማሸነፍና የተጫዋቾችን ፊትነስ አስተማማኝነት ከሚያሳዩ ጉዳዮች መካከል እነዚህ ውጤታማ ጊዜያት ናቸው። በነገራችን ላይ ትልቁ ልዩነት አርሴናል ባለፉት ዓመታት ከነበረው ጥንካሬ ዘንድሮ ያንን ጥንካሬ ያንን ኮንሲስታንሲ ትቶ ግን የበለጠ ትኩረቱ ዋንጫን ማሸነፍ ስለነበር እነዚህ ዋንጫዎች የዋንጫን የማሸነፍ ትኩረት የበለጠ ውጤታማ እንዲያደርጉ ስኬታማ እንዲያደርጉ ካደረጉ ምክንያቶች መካከል 8 ጨዋታዎችን በ1-0 ልዩነት 1-0 በሆነ ውጤት አሸንፏል። 8 ከ33ኛ ሳምንት በኋላ የሚካኤል አርቴታ አርሴናል 4 ተከታታይ ጨዋታዎችን ሲያሸንፍ ከአራቱ 3ቱን ያሸነፈው በ1 ግብ ነው። 1-0 በሆነ ውጤት። አንድ ቡድን ሻምፒዮን ለመሆን ሲያስብ መጀመሪያ ከሚኖሩት ባህሪና ጥንካሬ መካከል እንደነዚህ አይነት ጠንካራ የጨዋታ ስትራቴጂዎችን ውጤትን አስጠብቆ መውጣት፣ በጠባብ ውጤት ጨዋታዎችን ለማሸነፍ የሚደረግ ስትራቴጂ ነው። ምክንያቱም ተጋጣሚ ያለውን ኃይል ተጠቅሞ ለማጥቃት በመጣ ቁጥር አርሴናል በድጋሚ ሪስፖንስ ለመስጠት ከራሱ ሜዳ ሲወጣ ያጋጠመውን ክፍተት 2022-23 የውድድር ዓመት አርቴታን ያስተማረው ይመስለኛል። እዛ አርሴናል 4 ያስቆጠራል፣ በራሱ መረብ ላይ 3 ይቆጠርበታል። ስለዚህ አቨሬጅ የነበረው ስንት ነው? 1 ናት። እቺን 1 መጠበቅ ነው አሁን ኳሊቲው። ምክንያቱም በአስደናቂ የኳስ እንቅስቃሴ 4 እያስቆጠረ 3 የሚቆጠርበት ከሆነ ተጋጣሚ 3ቱን ያስቆጠረበትን መንገድ እያሻሻለ ከመጣና
አርቴታ በዛው አስተሳሰብ ከቀጠለ ዋጋ የሚከፍልበት ጊዜያት ከፊት ለፊት ሊመጡ ነው። ስለዚህ ያችን የግብ ማርጅን በመለየት ሶስትም እንዳይቆጠርበት ማድረግ አንዷን አድቫንቴጅ ወስዶ ተጨማሪ ሶስት አለማስቆጠር ነው። ይሄ ደግሞ አንድ ቡድን በኮንሲስታንሲ ደረጃ በሜንታሊቲ ዝግጁ ሆኖ እንዲዘልቅ ያደርጋል። እስቲ ከ2022-23 አንስቶ ለሶስት ተከታታይ የውድድር ዓመት የአርቴታ ቡድን ሁለተኛ ሲወጣ ከቢግ ሲክስ ጋር ያለውን ጨዋታ ተመልከቱ። ከ40 ጨዋታ 6 ብቻ ነው የተሸነፈው። ከ40 ጨዋታ በእነዚህ 3 የውድድር ዓመታት ሁለተኛ በወጣበት። ከዛም በኋላ አርሴናል 46 ነጥብ አሳክቷል። በእነዚህ ከቶፕ 6 ክለቦች ጋር በነበረው ሪከርድ አርሴናል ለትላልቅ ክለቦች እጅ አይሰጥም። ለቶፕ 6 ክለቦች በቀላሉ የሚረታ ቡድን አይደለም። በጣም ለትልቅ ጨዋታ የአርቴታ ትኩረት ለደጋፊውም ለእግር ኳሱም ቤተሰብ አሳማኝ ነው። ግን በፕሪሚየር ሊጉ ያሉት 20 ክለቦች እንጂ የቶፕ 6 ክለቦች ብቻ እንዳልሆኑ አርቴታ በዘንድሮ የውድድር ዓመት በደንብ የተረዳ ይመስለኛል። እስቲ ተመልከቱ። ከቶፕ 6 ጋር ያለው ሪከርድ እንዳለፉት ዓመታት አይደለም። አብዛኛው ጥሩ አይደለም። ለምሳሌ በሜዳው በማንቸስተር ተሸንፏል። ማንቸስተር ሜዳ ያሸንፏል። ከቼልሲ ጋር ቼልሲ ሜዳ ላይ አቻ ወጥቷል። በሜዳው ማሸነፍ ችሏል። በማንቸስተር ሲቲ በሜዳው አቻ ወጥቷል። በሲቲ ሜዳ ተሸንፏል። ከሊቨርፑል ጋር በሊቨርፑል ሜዳ ተሸንፏል። በሜዳው አቻ ወጥቷል። ከእያንዳንዱ ቶፕ 6 ክለብ ጋር ያለውን ሪከርድ ተመልከቱ። ግን ከቀሪው 14 ክለቦች ጋር ያለውን ሪከርድ በማጠንከር በሊጉ በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ የቶፕ 6 ክለብ በላይ ከወገብ በታች ባሉ ወይም መካከል ሚድል ክላስ ከሚባሉ ክለቦች ከቶፕ 6 ክለቦች ውጪ ባሉ የእርስ በርስ ግንኙነቶች የሚካኤል አርቴታ አርሴናል 53 ነጥብ አሳክቷል። ይሄን አርቴታ የተማረበት ትላልቅ ሚሽኖች አሉ። ለምሳሌ የ2023-24 አስደናቂው ትንቅንቅ በተደረገበት ወቅት አርሴናል በዌስትሃም እና በፉላም በክሪስማስ ወቅት በተከታታይ ሽንፈት ማስተናገዱ ምን ያክል በዛ የውድድር ዓመት አርሴናልን ለከፍተኛ ውጤት መቀየር በማንቸስተር ሲቲ ላይ በር እንደከፈተ አስታውሱ። በተጨማሪም ከዛ ዓመት ቀደም ብሎ ከዌስትሃም ጋር 2-2 ከሳውዛምፕተን ጋር 3-3 በኤፕሪል ወር ማጠናቀቁ፣ በኤቨርተን ከሜዳ ውጭ በፌብሩዋሪ ወር መሸነፉ እነዚህ ክለቦች ጋር የጣለው 9 ነጥብ በ2022-23 አርቴታን ዋጋ አስከፍሎት ነበር። ስለዚህ በዘንድሮ የውድድር ዓመት ከነዚህ ቦተም ሃፍ ኦፍ ዘ ቴብል የሚገኙ ክለቦች ጋር በነበረው የእርስ በርስ ግንኙነት ከ19ኙ 17ቱን አሸነፈ፣ 53 ነጥብ አገኘ። በአማካይ 2.8 ነጥቦችን ማግኘት ቻለ። ይሄ ደግሞ አርሴናልን አብዛኛውን ጨዋታ በትኩረት በ1-0 ልዩነት እንዲያሸንፍ ረድቶታል። ስለዚህ የማንቸስተር ሲቲን ውጤት ብትመለከቱ 2.3 ነው በየጨዋታዎች የሚያሸንፈውና ማንቸስተር ሲቲ በዘንድሮ የውድድር ዓመት በርካታ ነጥቦችን የጣለው ከነዚህ ክለቦች ጋር ነው። ስለዚህ አርቴታ ራሱን በኤክስፒሪየንስ ካዳበረበት፣ ካላቀበት፣ ካሻሻለበት ወይም በከፍታ ላይ አሁን ዋንጫውን ለማንሳት ብቁ እንደሆነ ከተረዳባቸው ትላልቅ ምክንያቶች መካከል ከነዚህ ክለቦች ጋር የሚሰበሰብ ነጥብ ለዋንጫ እንደሚያበቃ አርቴታ በመጨረሻ ተረድቷል። ስለዚህ የቶፕ 6 ሪከርዱ ማስጠበቅ ዋንጫ አያነሳም። በሊጉ ግን አብዛኛው ነጥብ የያዙ ክለቦች ጋር አስፈላጊውን 3 ነጥብ ማሳካት ዋና የፕሪሚየር ሊጉ ዋንጫ ለማሸነፍ ትልቁ ሚሽን እንደሆነ በመረዳት አርቴታና ልጆቹ ታክቲካሊ ሶሊድ በእያንዳንዱ የጨዋታ ስትራቴጂ አመርቂ የሆነ የጨዋታ ፕላን ይዞ በመምጣት አርቴታና ልጆቹ ስኬታማ ሆነዋል። በነገራችን ላይ የዘንድሮ የውድድር ዓመት አርቴታን ከተመለከታችሁ ሪስክ ለመውሰድ በመጨረሻም የፕሮሰሱ የመጨረሻ ዓመት ነው። ዊኖር በስት ነው። ዋንጫ ካላመጣ 6 ዓመት ከዚህ ፕሮግራም ቀደም ብለን ያነሳናቸው ሀሳቦች አሉ። አሳማኝ የሆነ ፕሮጀክት በፓወርፖይንት ለባለቤቶቹ ሲያቀርብ የዚህ ውጤት በእነዚህ ዓመታት ውስጥ ነው የሚመጣው የሚል እቅድ አለ። አርቴታም ለባለቤቶቹ የገለጸው፣ ባለቤቶቹም አምኖ የተቀበሉት። በዛም ወቅት በዛች ሰዓት ወደ ክለቡ ዋንጫ ካልመጣ
የአርቴታ ግንባታ ፍሬያማ አይደለም በሚል በኃላፊዎቹ ዘንድ ተቀባይነት አያገኝም። ስለዚህ በየአመቱ አርቴታ ኤክስፒሪየንስ የሚያደርገው ሁለተኛ በመውጣት ውስጥ ከአንዱ ዓመት ሌላኛው ዓመት እንዴት እያሸጋሸገ እንደመጣ በደንብ ተመልከቱ። የዩኤፋ ሻምፒየንስ ሊግ ተሳታፊ አልነበረም 2022-23። ስለዚህ ከሳምንት ሳምንት ቡድኑ በጥሩ ፊትነስና አካል ብቃት ይገኛል። ግን የማሸነፊያ መንገዶቹ ውስን ስለሆኑና ተጋጣሚ ሊረዳው ወይም ሊያስቆሙ የሚችለው የጨዋታ ስትራቴጂ ስለነበር የአርቴታ ቡድን ወደ መጨረሻ አካባቢ የተጋጣሚ የጨዋታ ስትራክቸርን ማስከፈት ይከብደው ነበር። ከዛም በኋላ በ2023-24 የሻምፒየንስ ሊግ እግር ኳስን ከሊግ እግር ኳስ ጋር አጣጥሞ የመጓዝ ነው። ግን ባለው ውስን ኤክስፒሪየንስ በጣም አስደናቂ ስራ እየሰራ ኤክስፒሪየንስ ምን ያክል ወሳኝ እንደሆነ እዛች ስቴጅ ላይ የምትመለከቱት በቪላ ጨዋታና በሙኒክ ጨዋታ አርቴታ በአንድ ድንጋይ ሁለት ወፍ እንደ ዘንድሮ የውድድር ዓመት ሳያደርግ ከሁለቱም ውድድሮች በአንድ ሳምንት በ4 ቀን ልዩነት ተሸንፎ ወጣ። የቪላን ጨዋታ ማኔጅ አደርጋለሁ ብሎ የወሰደው ታክቲካዊ እርምት ዋጋ አስከፈለው። ዋንጫውንም አጣ። ያቺ ጨዋታ ሲዝኑን ቀየረች። ከዛን ከ3 ቀን በኋላ ደግሞ በሙኒክ አሊያንዝ አሬና ላይ ተሸነፈ። በ4 ቀን ውስጥ 2 ዋንጫ አጣ። ያለፈው ዓመት በአጠቃላይ ዴብዙም ጉዳቱም አርቴታን ብዙ ውጣ ውረዶችን አልፏል። እስከ ግማሽ ፍጻሜ ድረስ መሄዱ በሻምፒየንስ ሊግ ፍጹም ክሬዲት ሊሰጠው ይገባል። በፕሪሚየር ሊጉ ረጅም ርቀት ተፎካክሯል። በዛ ውስን በሆነ ዴብዝ የምናስታውሰው እኮ ኢተንንና ሚካኤል ሜሪኖ ነበሩ ሁለተኛ ዙር የአርቴታ የመፍትሄ ሀሳቦች የነበሩት። አሁን ሁለቱን ተጫዋቾች እስቲ በዘንድሮ ስብስብ በዘንድሮ ስኳድ ውስጥ ያላቸውን ተጽዕኖ ተመልከቱ። በጣም ውስን። ለምን ቡድኑ አሁን ያለበትን ክፍተት በየአመቱ አሻሻለ። የ2023-24 የአርቴታ ክፍተት ዘንድሮ እንዴት በብቃት እንደተሻገረ የምትመለከቱት በሻምፒየንስ ሊግ እግር ኳስ ግማሽ ፍጻሜ ላይ ሲደርስ የነበረው ስቴጅ እና በፕሪሚየር ሊግ የነበረው ስቴጅ በዛም ወቅት የነበረው የእርስ በርስ ግንኙነት እኩል ነበር። ግን ከዛ የውድድር ዓመት ውድቀት፣ መሸነፍ፣ ዋንጫ ማጣት፣ ሁለተኛ መውጣት የተማረው ዘንድሮ ድምር ውጤቱን ተመልከቱ። ፕሪሚየር ሊጉን አሳካ፣ ወደ ሻምፒየንስ ሊግ ፍጻሜ ያለፈ ኤክስፒሪየንስ እንዴት እንዳደረገ። ስለዚህ ይሄ ፕሮሰስ በእርጋታና በሰከነ መልኩ መምጣቱ የምንመለከተው ለስኬቶቹ በቂ ማሳያዎች ናቸው። እያንዳንዱ ነጥብ በቡድኑ ለሚስተዋለው መነቃቃት ከሽንፈት በኋላ በፍጥነት አገግሞ እንዴት ሪያክት እንደሚያደርግ የአርቴታ ቡድን እኮ በተከታታይ በዘንድሮ የውድድር ዓመት ካልተሳሳትኩ 2 ጨዋታ አንድ ጊዜ ብቻ ነው የተሸነፈው ተከታታይ ሳምንት እንጂ በተከታታይ የአርቴታ ቡድን ተሸንፎ አያውቅም በዘንድሮ የውድድር ዓመት። ለምን ይህን አስደናቂ ሜንታሊቲ ገነባ? እግር ኳስ ሂደት ስለሆነ በሂደት ውስጥ የአርሴናል ቡድን የነበረው የስብስብ አቅምን እኮ እስቲ አርሴናል ደጋፊዎች አስታውሱ። አርቴታ አርሴናልን ሲረከብ በርናንድ ሌኖ ነበር፣ ሶቅራጥስ ነበር ሴንተር ባክ፣ በርናንድ ሌኖ ነበር ግብ ጠባቂ፣ ዳቪድ ሉዊዝ እና ሜትላንድ ናይልስ በቀኝ፣ በግራ በኩል ቡካዮ ሳካን እንደ ዊንግ ባክ ያጫወት ነበር። ታስታውሱ እንደሆነ የአርቴታ የመጀመሪያ የፕሪሚየር ሊግ ጨዋታ ከበርንማውዝ ጋር 1-1 ሲለያይ ዲሴምበር 26 ይሄ ነበር ያስተላለፉ። ሳካ በግራ ክንፍ በግራ ዊንግ፣ በቀኝ በኩል ሚትላንድ ላይንስ ነበር። ዳቪድ ሉዊዝን እና ሶቅራጥስን አሰልፎ ዣካና ቶሬራ ነበሩ። ኦባሚያንግና ሪስ ኒልሰን ነበሩ። ከላካዜ ጀርባ ኦዚል ነበር የተሰለፈው። የዛሬውን አርሴናል ተመልከቱ። ዴቪድ ራያ 19 ክሊንሺት የጠበቀው፣ ቲምበርንና ካላፊዮሪ፣ ማጋሌሽና ሳሊባን፣ ራይስ፣ ኦዲጋርድ፣ ኢዜ፣ ዙቢመንዲ እንዴት እያፈራረቀ ሲጫወት እንደነበር፣ ሳካ፣ ሃቨርት፣ ትሮሳርድ፣ ሳካ፣ ቪክተር ዮከሬስ፣ ትሮሳርድ እያደረገ እንዴት አፈራርቆ መጠቀም እንደቻለ። ስለዚህ አንዳንዴ ቡድን በፕሮሰስ ውስጥ ሲያልፍ በታቀደለት ደረጃ እያንዳንዱን ስቴጅ ሲሻገር ወዴት ሊበቃ እንደሚችል ወደ ምን ሊመጣ እንደሚችል ሚካኤል አርቴታ ትልቁ ማሳያ ነው እና በአርቴታ የአሰልጣኝነት ዘመን
291 ጨዋታ ያደረገ ቡካዮ ሳካ 77 አሲስቶችን በሁሉም ውድድሮች ማድረግ የቻለ ትልቁን ግብ የሆነ ኳስ አመቻችቶ ያቀበለ ተጫዋች ነው። እንደምታውቁት በዲሴምበር 26 በርንማውዝ ሜዳ ላይ በተደረገው ጨዋታ ከነበረው ስብስብ በብቸኝነት እዚህ ስብስብ ውስጥ ያለው የቡድኑ የአካዳሚ ውጤት የሆነው ቡካዮ ሳካ ነው። በመጨረሻ የምናነሳው እንግዲህ ውጤት ስኬት ምንን ያመጣል? ተጨማሪ ገቢና ሀብትን በቡድን ላይ ከፍ ያደርጋል። አሁን አርሴናል በዘንድሮ የውድድር ዓመት 770 ሚሊዮን ፓውንድ ገቢ አስገብቷል። በፕሪሚየር ሊጉ ታሪክ ሪከርድ ማለት ሪከርድ። ምክንያቱም 2023/24 የፔፕ ጋርዲዮላ ማንቸስተር ሲቲ 715 ሚሊዮን ፓውንድ ገቢ በማስገባት ሪከርዱን ሰበረ። አምና ሊቨርፑል 726 ሚሊዮን ፓውንድ ገቢ በማስገባት ሪከርዱን መስበር ቻለ። ዘንድሮ የአርቴታ ቡድን 770 ሚሊዮን ፓውንድ፣ ምክንያቱም እስከ ቻምፒየንስ ሊግ ፍጻሜ ድረስ ሄዷል። አሁን ላይ 122 ሚሊዮን ፓውንድ አርቴታ እስካሁን ድረስ ባለው ስቴጅ ከቻምፒየንስ ሊግ በቀጥታ ገቢ አግኝቷል። ከአሁን በኋላ እንግዲህ ቻምፒየንስ ሊጉን ካሸነፈ ፕራይዝ አለ፣ ወደ ሱፐር ካፕ ተሳታፊ ስለሆነ ፕራይዝ አለ፣ ለክለብ ወርልድ ካፕ ተሳታፊ ስለሆነ ፕራይዝ አለ። ተመልከቱ ይሄ ገንዘብ እንዴት ተያያዥ ሆኖ በስኬቱ ልክ ወደ አርሴናል አካውንት እንደሚመጣ። እንደውም ትናንትና አንድ መረጃ ስመለከት ነበር። አንድሬስ ቤርታ ድል ቢመጣም ድልና ስኬት መቆየት አለበት በሚል እሳቸው ወደ ስራ፣ አርሴናል ተጫዋቾች መዝናናት፣ ትኩረታቸው ሳይሰረቅ የሻምፒየንስ ሊግ እግር ኳስ ከፊት ለፊት እንዳለ ታሳቢ አድርገው ዝግጅታቸው ሳይቋረጥ፣ ነገር ግን አሁን የ37 ሳምንት አድካሚን ጉዞ ሰለብሬት ሲያደርጉ ቤርታ ስራው ላይ ነው ያለው። ራያን ክሩፒ ባለፈው የማንቸስተር ሲቲ ላይ ግብ አስቆጥሮ ለአርሴናል የዋንጫውን ትኬት የቆረጠው ወጣቱ ፈረንሳዊ የፊት መስመር ተጫዋች ካልሆነ ጁሊያን አልቫሬዝን ለማስፈረም በፊት መስመር በኩል አርሴናል በቀጣይ ሳመር 100 ሚሊዮን ፓውንድ እና ከዛ በላይ የሚያወጣ ክላስ ተጫዋች የማስፈረም እቅድ አለው። አንድ ተጫዋች በነገራችን ይህንን ሀሳብ አስመራችሁ ያዙ። ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች የማስፈረም እቅድ አለው አርቴታ። 250 ሚሊዮን ፓውንድ የአምናው አይነት ላይ ያወጣ ይችላል። 2 ወይ 3 ተጫዋች ግን በጣም በብዙ ሚሊዮን ፓውንድ ሊገዙ የሚችሉ ተጫዋቾችን የማምጣት እቅድ አለው። ለማንኛውም የአርሴናል ደጋፊዎች ከፍተኛ ደስታ ውስጥ ነው ያሉት። ይህን ደስታችሁን ያዝልቅላችሁ ነው የምንለው እና በሁለት ክፍል ዕለተ ሐሙስ አርሴናልን በተመለከተ ከእናንተ ጋር ቆይታ ያደረግን። ከዚህ ፕሮግራም በመቀጠል ወደ እናንተ ይዘን የምንመጣው ከአርሴናል ውጭ በሚገኝ አጀንዳ ነው። የሊቨርፑሉ ሌጀንድ መሐመድ ሳላህ በእሁድ በሚኖረው 38ኛ ሳምንት የመጨረሻ የፕሪሚየር ሊግ ጨዋታ በሊቨርፑል ማሊያ የመጨረሻ ጨዋታውን ያደርጋል። የሌጀንዱን ስንብት በተመለከተ ሀሳቦችን እናነሳለን። ከዛ በመቀጠል ዛቪ አሎንሶና ቼልሲ አዲሱ ሚሽን የዛቪ አሎንሶ ተልኮ ምን ሊመስል ይችላል? ከ13 ዓመት በኋላ ከጆዜ ሞሪኖ ቀጥሎ በቼልሲ እግር ኳስ ታሪክ ሁለተኛው ማናጀር ሆኗል። በተጨማሪም የዚህ አሰልጣኝ ቀጣይ ሂደትና የታክቲክ ንድፍ ሀሳብ እንዴት ቼልሲ ወደ ከፍታ ያበቃል የሚለውን ከባየር ሌቨርኩዘን ጊዜ አንስቶ ያሉትን ነጥቦች እናነሳለን። በተጨማሪም በቀጥታ ወደ ቪላ ፓርክ ተጉዘን ደግሞ ትናንት ኢስታንቡል በነበረው የፍጻሜ ጨዋታ ኡናይ ኤምሬ ለአምስተኛ ጊዜ የዩሮፓ ሊግ ዋንጫን ማሳካት ችሏል። በ3 የተለያዩ ክለቦች በሲቪያ፣ በቪላሪያል እና አሁን ደግሞ በቪላ። ስለዚህ የአስደናቂ ታሪክ ነው። ኡናይ ኤምሬንን በተመለከተ የምናነሳው ፕሮግራም አለ። ከዚህ በመቀጠል በ3 ፕሮግራሞች በ3 የተለያዩ ክለቦች ዙሪያ ቆይታ እናደርጋለን። 2 ተከታታይ ፕሮግራም በአርሴናል ዙሪያ ወደ እናንተ ተደራሽ አደረግን። ጥበቡ ላደረግክልን ድጋፍ፣ ጥቁር ሰው በሚል አካውንት የተደረገልንን ድጋፍ ከልብ እያመሰገንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በ3ኛ፣ በ4ኛ፣ በ5ኛ ክፍል ፕሮግራም ለያይተን ወደ እናንተ እንመጣለን። እስከዛው ድረስ ሰላም ቆዩ።